በኦርቶዶክስ በኩል አገልጋይም ነበርኩ እንደ ደብተራም ነበር። ላለፉት 30 ዓመታት በየአደባባዩ የክርስቶስን ወንጌል አብስረዋል። ሁሉም ሰው መመስከር አለበት። ሁሉም ሰው መመስከር አለበት። ይህንን የወንጌል እውነት አልክድም በማለታቸው ከባለቤታቸው እንዲሁም ከልጆቹ ተለይተው በዚህ ሰዓት ብቻቸውን ይኖራሉ። ብቻዬን ነው የምኖረው በወንጌል ምክንያት። በዚሁ ምክንያት ብቻዬን ነው። ተው አልተውም ነው። ለምን አትተውም ነው። አልተውም። እንዴት እተዋለሁ? የዘላለም ሕይወት ነው። አይተውም። ይሄ ይገሉኝ ነበር ሰዎች። ክርስትና መከራ ከሌለበት ክርስትና የለም ማለት ነው። መከራ ከዓለም ጋር ተስማምተናል ማለት ነው። ዛሬ በቢሾፍቱ ከተማ በወንጌል ስራቸው ከሚታወቁ አባታችን ጋር እንገኛለን። አብራችሁን ቆዩ። ስለሳቸው ማወቅ የምትፈልጉትን እንዲሁም ደግሞ የሚጠቅሙ እውነቶችን የምትረዱበት ይሆናል። እግዚአብሔር ይባርካችሁ። በኢየሱስ የሚያምን ወፈረው ተቀበለ፣ በማያምን ግን በአንዱ በእግዚአብሔር ስም ስላላመነ ተናግሮ ተዋጥቆታል። ራስዎት ያስተዋውቁና እንጀምር ፕሮግራማችን። አቶ ለገሰ አሻግሬ እባላለሁ። በየመንገዱ እየሄድኩ ኢየሱስ ያድናል እላለሁ። በፊት እኔ ያው በኦርቶዶክስ በኩል አገልጋይም ነበርኩ እንደ ደብተራም ነበርኩ። በደብተርና ብዙ ነገር አስተማሪም እንደዛው ነበሩ። በዚያ ሁኔታ ላይ እንትን እያልኩ እንደ መሪጌትነትም ምንም ሞካክር ያለው ጥንቆላውንም ሞካክር ያለው ስካሩንም ሁሉን ነገር አድርጌ ያለው። ነገር ግን በዚያ ሁኔታ እያለው ስራ ነበረ። ከስራ አስወጡኝ ሰዎች፣ ከስራ አስወጡኝ። ሲያስወጡኝ ከዚያ በኋላ እነኛን ሰዎች በሌላ ብገድል ወንጀል ይሆንብኛል ብዬ በዚህ በመተት ለመግደል መተት ጻፍኩ። ከዚያ በኋላ ጻፍኩና ያንን ስሰራ ምንም አላደረጋቸውም። ይሄ አሁን ማይሆን ሲሆን ምንም አላደርግ ሲል መተቱን ያጻፈኝን ሰውዬ ጠየቅኩት። አይ እግዚአብሔርን መካድ አለብህ አለኝ። መካድ አለብህ አለበለዚያ አይሰራም። አይ እኔ እንግዲያው ይቅርብኝ ብዬ መተቱንም ምናምኑ ጣልኩና አሁን እንግዲህ መሐሪ ኢየሱስ ነው፣ ወደ ኢየሱስ ልዙር ብዬ ከዚያ በኋላ በኢየሱስ አመንኩ። ከዚያ ሰውም ተመሰከረልኝ። እንደውም ሰካራም ነበርኩ። ጨጓራዬ ሁሉ ተልጦ ምግብ መብላት አቅቶኝ በጣም ሰካራም ነበርኩ። ሽጉጥ ነበረኝ፣ ጩቤ ነበረኝ እና አመፀኛ ጉልበተኛ በጣም እንትን ሰው ነበር። ከዚያ በኋላ በዚህ አይነት ሁኔታ ወደ ኢየሱስ ተለወጥኩ። ወደ 83 የእምነት ነፃነት ሲፈቀድ ከዚያ በኋላ እንትናል ወደዚህ ዞርኩ። አሁን ከዚያ በኋላ ማንበብ መመስከር ምናልኩ። በዚህ መካከል ግን በእርግጥ 2 ጊዜ ይሁን 3 ጊዜ ከዚያ በላይ ተደብድቤያለሁ። ወይ በቦክስም ተመትቻለሁ፣ በዱላ ተደብድቤያለሁ። የስድቡ ነገር እንኳን አሁን ትንሽ ቀንሷል እንጂ ስድቡ ተወው። አንዴ የታቦት ሌባ ይሉኛል፣ አንዴ ወደ አምላኩ ይሉኛል። የማይሉኝ ነገር የለም። በዚያ ሁኔታ ነው እስካሁን የተጓዝኩት። እግዚአብሔር ግን ደግሞ አሁን አስቦኝ ደግሞ ያ ሁሉ ቀርቶ እንደው በጎ ነገር እየተደረገልኝ መጣ። የምትፈልገው ምንድን ነው? ሰውነትህን መጉዳት የለብህም፣ በጥሩ ሁኔታ መኖር አለብህ እያሉ አሁን ባለፈው መልእክቱን ያስተላለፍኩላቸው ሰዎች በባንክ ቤት ደብተር ከፍተው በዚያ ገንዘብ እንትን እያሉ ነው። አሁን በዚህ ሁኔታ ላይ ነው ያለሁት። በጥሩ ሁኔታ እግዚአብሔር አሰበኝ። በጣም እናንተንም ያመጣልኝ፣ እናንተም እኔ እንድትደገፉ ወደ እኔ እንድትመጡ ያደረገ እሱ ነው። እኔ ግን ይሄን ሁሉ እኔ አይደለሁም ያደረግኩት። ከዚያ ሁሉ ያነሳኝ እሱ ነው። አሁንም እሱ ነው። አሁንም የማደርገው ያው በሱ ስም ነው። እኔ ምናምንቴ የማልጠቅም ባሪያ ነኝ። አሁን እርሱ ስንት ዓመቶት ነው ጋሽ? እኔ እንግዲህ 88 ነው። ባለፉት 88 ዓመቶት ብዙ አትርፍ ያለው የሚሉትና
ብዙ ደግሞ ሳስበው የኪሳራ ዘመን ነው የሚሉት ምንድን ነው? የኪሳራ ዘመን የነበረው ከጌታ ውጭ በነበርኩበት ዘመን ነው። የትርፍ ዘመን ደግሞ ከጌታ ጋር ባለሁበት ዘመን ስጀምር እንደነበረው ሳይሆን አሁን ደግሞ መልካም በጀመርኩበት ጊዜ ክፉ ነገር ገጥሞኝ ነበረ። ቅድም እንዳልኳችሁ ብዙ ተቃውሞ ነበረ። አሁን ግን ጌታ ደግሞ እየቆየ ሲሄድ ሁሉ ነገር እየቀረ መከራ እየቀረልኝ ስድብም እየተቀነሰልኝ አሁን ግን በጥሩ ሁኔታ ላይ እገኛለሁ። በጌታ ስለሆንኩ ነው። ይህን ሁሉ ያደረገ እሱ ነው። ይህን ሁሉ ያደረገ መልእክቱንም እንዳስተላለፍ ሁሉንም እንዳደርግ ያደረገ ጌታ ነው። እኔ እዚህ ውስጥ እንግዲህ እንደምታዩ ደካማ ሰው ነኝ። 88 አልፎ እንግዲህ ወደ 89 እንደዚያ ነው። እንግዲህ ያው ደክም ያለው እግሬ መሄድ ምንም እንትን አቅቶኛል። ሁሉ ነገር ግን የእግዚአብሔርን ቃል ለመናገር ግን አንደበቴ ብርቱ ነው። ሁለመናዬ ሁሉ በምናገርበት ጊዜ በጣም ያለኝን ሁሉ ተጠቅሜ ነው የምናገረው። ግን ሰውም ደግሞ አሁን እየሰማ ነው። ሁሉ ነገር እየሆነልኝ ነው። ከጌታ የተነሳ ግን ሁሉ ነገር ሆኖልኛል። ሁሉ ነገር ተለውጧል። ባረጅም ለእግዚአብሔር ስራ ግን አላረጀሁም። እንግዲህ ከእናንተ ጋር መሰለፌ ለእናንተ መልእክት ማስተላለፌ እንግዲህ ይሄ ሁሉ እርጅናን ሽሮ ነው። ይሄ ሁሉ ጌታ በጸጋው አብዝቶልኝ ነው ይሄን ማድረግ የቻልኩት። በዚህ ዕድሜ እንደዚህ ሆኖ የእግዚአብሔርን ቃል የሚያስተላልፍ ሆነ ምንም ሆነ ማንም የለም። ግን ጌታ በችሎታው በምህረቱ በጸጋው ይሄን ነገር አድርጎልኛልና አመሰግነዋለሁ ማለት ነው። አሜን። በምን ሰዓት ነው ብዙ ጊዜ ወንጌል የሚሰብኩት? በምን ሰዓት ነው ወንጌል የሚሰብኩት? እኔ በሚሄድበት ጊዜ ሁሉ ነው። መንገድ ላይ እየሄድኩ ምንም ረፍት የለም። እዚያም ደግሞ ጠላ ተራ ነው፣ ሰዎች ይኖራሉ። አንዳንዴ በሩን ከፈት እያደረኩ እየወጣሁ እንትን እላለሁ። ምንም ጊዜ ያለማቋረጥ ነው። ሰው በማይበት ጊዜ ሁሉ በሚሄድበት ቦታ ሁሉ ምንም ቢሆን ምንም በሚሄድበት በምቀመጥበት ምንም ነገር በማደርግበት ቦታ ሁሉ ኢየሱስ ያድናል ነው ማለት በቃ ሁልጊዜ ይሄ ሁሉ ከአፌ አይለይም። ይሄ እንዲሁ በልቤ ተጽፏል፣ በአፌም የምናገረው ይሄንን ነው። ሁልጊዜ ይሄው ነው ስራዬ፣ ሁልጊዜ ይሄው ነው። ይሄ ያድናል ነው። ኢየሱስ ማለት አዳኝ ማለት ነው። ወንጌል ማለት የምስራች መልካም ዜና ማለት ነው። ይሄንን መግለጽ ብቻ ነው በቃ እኔ ምንም ሰውነቴም ምንም ይሄንኑ መግለጽ ብቻ ነው። ፍላጎቴ ሁሉ ይሄው ነው። ከዚህ ውጭ ምንም የለም። እስከ ሕይወቴ ፍጻሜ ድረስ ይሄንን እየተናገርኩ ሕይወቴ ይፈጸማል ብዬ ወስኛለሁ። ይሄው ነው እንግዲህ እንደዚያ ነው። አሜን። በክርስቶስ ኢየሱስ ያላመኑ ሰዎች ምን አጥተዋል ብለው ያምናሉ? ለምንስ ወንጌል ይሰብካሉ? ምን ስላጡ ነው እናንተ እርሶ እየወጡ ወንጌል የሚሰብኩት? ምን አጥተዋል ብለው ያምናሉ? የዘላለም ሕይወት ስለሌላቸው ነው። ይህንን ባለማወቃቸው መዳን በተለያየ መንገድ መሆኑን አምነው ይህንን ነገር ስለተዉ ይህን ነገር እንዲያገኙና የዘላለም ሕይወት እንዲያገኙ ከፈጣሪያቸው ጋር እንዲታረቁ ወደ ዘላለም ሕይወት እንዲገቡ ነው። ይህ አሁን የሚከተሉት ነገር መጥፎ መሆኑን ለመግለጽ ነው። የዘላለም ሕይወት እንዲያገኙ ነው ይህን የምናገረው። አዎ እነሱ ነው። የመዳኛ መንገድ ኢየሱስ ክርስቶስ ብቻ መንገድም ሕይወትም ሰላምም እረፍትም ምንም እሱ ነው። በእኔ በቀር ወደ አብ የሚመጣ ማንም የለም ብሎ ነገሩ ተወስኗል። እኔና አብ አንድ ነን ብሏል። ስለዚህ እንደዚያ ነው። ሰዎች ሕይወት የዘላለም ሕይወት እንዲያገኙ ነው፣ እንዳይሞቱ ነው፣ ነፍሳቸው እንዳትጠፋ ፈልጌ ነው። እና በጣም ነው
እንትን ብለው ፍላጎት ይሄን ሁሉ ያደረገ ግን ቅድም እንዳልኩት እሱ ነው። በልቤ ውስጥ ይሄን የሚያነሳሳኝም የሚያነጋግረኝም ምንም እንግዲህ ለሰዎች ሁሉ ያደረገውን ነገር ለመግለጽ ነው። ውለታውን ለመግለጽ ነው። ሰዎች ባለማወቃቸው ባለመረዳታቸው ይህን ነገር ተረድተው የዘላለም ሕይወት እንዲያገኙ ነው። አሜን። ኢየሱስ ክርስቶስ እንዴት አመኑ? መጽሐፍ ቅዱስ በማንበብ ነው። መጽሐፍ ቅዱስ በማንበብ ሰው ነግሮኝ እምቢ ብዬ ነበር። እኛ ቅድም ያልኩ ደብተራ ነበሩ። እሳቸውም ጌታን ተቀብለው እንትን ብለው ለምን አትቀበልም ይሉኛል ሁልጊዜ። እኔ እንደ እርስዎ እንደዚህ ሰው ጨርቆት ነው እንዴት ነው ስላቸው፣ አይ መጽሐፍ ቅዱስ አንብቤ ነው። አይ እንግዲያው ለእኔ መጽሐፍ ቅዱስ ግዙልኝና ላንብብና ተረድቼ ከዚያ በኋላ እንትን እላለሁ። መጽሐፍ ቅዱስ ተገዛልኝ። ያንን አነበብኩ። ከዚያ በኋላ በቃ በዚህ ሁኔታ ተለወጥኩ። እንደሱ ነው። ስለዚህ መጽሐፍ ቅዱስ ሰዎች ቢያነቡ ከመጽሐፍ ቅዱስ ጋር ቁርኝነት ቢኖራቸው ወደ እግዚአብሔር ሐሳብ የመመለስ እድላቸው ሰፊ ነው። በቃ ይሄ ነው። እግዚአብሔርን ያውቁታል። ጌታ ኢየሱስን ተቀብሎ ህይወታቸው አዳኝ ያደርጉታል። ልክ ነው። እንደሱ ነው። በቃ ይሄ ነው። መጽሐፍ ቅዱስ እንዲያነቡም ሰዎችን ይመክራሉ። ልክ ነው። ማንበብ ነው ዋናው ነገር። እሱ ነው መሰረትም ያለው እሱ ነው። የሰው ሁኔታ ይለዋወጣል። አሁን ለምሳሌ እኔ ወንጌልን ሰብኬ የማልኖር ከሆነ ያ ሰው ጌታን ሊቀበል አይችልም። ስለዚህ ዋናው ደግሞ ይሄ ነው። ይህንን ማንበብ ይህንን መረዳት ከኃጢአት ይጠብቃል። ታውቃለህ እግዚአብሔርን መፍራት እንግዲህ ብትወደኝ ትእዛዜን ጠብቁ አይደለም እዚያ ዮሐንስ 14 ላይ እንደዚያ ነው። ይሄን ቃል ማንበብ ዋናው መሰረቱ ይሄ ነው። ወንጌል ነው። በቃ ይሄ ነው። እንግዲህ ብሉይ ኪዳን ለትምህርት አዲስ ኪዳን ለመዳን ነው። እንደሱ ነው ማለት ነው። እርሱ በህይወቶት ጌታን ከተቀበሉ በኋላ ወንጌል ስብከት ከጀመሩ በኋላ ጌታን ማገልገል ከጀመሩ በኋላ ተስፋ ቆርጠው ያውቃሉ? አይ አላውቅም። ለምንድን ነው ተስፋ የማገኘውን በማወቅ የዘላለም ይሄ ምንም ሮሜ ላይ ያለኩ ምንም አይደለም። ያኛውን ሳስተያየው በዚህ ምድር ላይ የሚደርስብኝ መከራ ሁሉ ከንቱ ነገር መሆኑን አውቄ ሳነጻጽር ይሄኛው የሚበልጥ ስለሆነ በዚህ ምክንያት ምንም ቢደርስብኝ ምንም የለም። ህይወቴ ያልፋል እንጂ ከዚህ አልለወጥ። ሁልጊዜ ሰዎች ኧረ ተው ከቤተሰቦች ጋር ተስማማ እንደዚሁን ምናምን ይሉኛል። እኔ ደግሞ እሞታለሁ እንጂ በጌታ በኩል በሌላው ምንም ማላደርገው ነገር በዚህ በኩል ግን እሞታለሁ እንጂ አልመለስም ብዬ ወሰኜ በዚህ ሁኔታ አሁን ስለዚህ እዛ የማገኘውን ክብር የሚበልጥ መሆኑን በማመኔ በዚህ የሚደርስብኝን መከራ ሁሉ ከምናምንቴ ነገር እቆጥረዋለሁ። እኔም ይሄው ነው ወስኛለሁ። ከዚህ ፎቃቅ የለም እላቸዋለሁ። ብቻዎትን ነው የሚኖሩት? ብቻዬን ነው የምኖረው። በወንጌል ምክንያት በዚሁ ምክንያት ብቻዬን ነው። ተው አልተውም ነው። ለምን አትተውም ነው? አልተውም። እንዴት እተዋለሁ? የዘላለም ህይወት ነው። አይተውም። ይሄ እናንተ ቅሩ እንጂ በፈለጋቸው የፈለገውን አድርጉ እንጂ አሁን ሁልጊዜ ይኸው ነው። ተው አንተ አልተውም። ለምን? የዘላለም ህይወት ነው። እሱ እንዴት ይተዋል? ይልቅ እናንተ ወደዚህ ተመለሱ። ይልቅ እናንተ ጌታን ተቀበሉ እንጂ እኔ ከዚች መንገድ ፎቃቅ አልልም ብዬ ወስኜ ይኸው አለሁ። ብቻዬን ነው። ይሄን ሁሉ ግቢ ይዤ ብቻዬን ነው የምኖረው። ቅድም እንዳልኳቸው ምግቤን አዘጋጃለሁ። አሁን ደከም ትንሽ አለኝ እንጂ ምግቤን አዘጋጀት፣ ልብስ ማጠብ ምናምን ከኔ ወዲያ ነው። ግን አሁን ይህን ሰሞን ትንሽ ደከም አለኝ። ሰሞኑንም ሕክምና ላይ ስለነበርኩ ትንሽ ደከም ብሎኝ ሁኔታው ሁሉ ትንሽ እንትን ብሏል እንጂ በተረፈ ልብስ ማጠብ፣ ምግብ መስራት፣ ስፖርት መስራት፣ መንገድ በሄድ ከኔ ወዲያ ላሳር ነው። እንቀሳቀሳለሁ። ምንም እረፍት የለኝም። ያለ እረፍት ነው የምንቀሳቀሰው። እሄዳለሁ እና እንደዚህ ነው እንግዲህ። በምንድን ነው የሚተዳደሩት? በፊት
ኪራይ አለ። እሷ ትንሽ ትንሽ ትሰጠኝ ነበረ ኪራይ። 2 ቤት ነው ይሄኛው ለመኖሪያ ላይ የተሰራው፣ ያኛው ለኪራይ የተሰራ አለ። እሱን በየወሩ 2,000 ብር እየሰጠች ነው የቆየሁት። ደግሞም ቤት ሰርቼ 2ቱም ቤት ሰርቼ ገንዘብ ጨርሼ ለጊዜው ቸግሮኝ ነበር። ከዚያ በኋላ ከአንድ ሰው ጋር ነገድኩ፣ ትንሽ አገኘሁ። እሷም ደግሞ የምትሰጠኝን እያደረግኩ ያችን የመነገጃ ገንዘብም ነበረኝ፣ እህል መነገጃ፣ ያንን እንዳለ አነሳሁና ባንክ አስገመጥኩ። በወለዷም በእሷም በምትሰጠኝ እያደረግኩ አሁን ግን ሁሉ ነገር ተስተካክሏል። ቅድም ያልኳቸውም ሰዎች በባንክ አስገብተው በጣም እንትን ብለዋል። እኔም ደግሞ ሚዛኑን በመሸጥ ምን ዕቃዎችን በመሸጥ ምናምን በማለት ገንዘቦችን አሁን አጠረቃቀሚ አሁን በጥሩ ሁኔታ ላይ ሆኗል። ነገሮች ሁሉ አሁን ተስተካክለውልኝ እንደሱ ነው። አሁን እሷንም ባለፈውም ብያታለሁ፣ ብትፈልጊ ስጭኝ፣ ባትፈልጊ እንደዚህ ሰዎች እንደዚህ አድርገውልኛል፣ እንደፈለገሽ ሁኚ። እኔ አሁን ቤቱ ይሄን ቤት አሁን ሰርቪሶች ምናምኖች ነበሩ ዘግተውብኝ ነው ኪራይ እንዳላገኝ ዕቃ አስቀምጠው ቆልፈው ቁልፍ ቀይረው እንትን አሁን እንዳላከራይ አሁን እኔ ይሄ ቤቱ 2 ክፍል አለኝ እንትን ባከራይ ራሱ በተደለ የሆነ ነው። ግን እነሱ ዘጉብኝ ኪራይ እንዳላገኝ ዕቃ አስቀምጠው ቁልፍ ቀይረው እንትላሉ። ግን ጌታ ደግሞ ይኸው ቅድም እንዳልኩ አሁን ሰዎቹን አነሳስቶ በባንክ ቤት ደብተር እንትን ብለው እና ገቢ ያደረጉልኝ። አሁን ምንም በገንዘብ በኩል ምንም ሁኔታው ሁሉ ተስተካክሏል። እግዚአብሔር ይመስገን። እንግዲህ እኔ ብቻ እግዚአብሔር ብቻ ነፍሴን አደራ ነው የምለው፣ የዘላለም ሕይወት እንዳላጣ፣ ኃጢአት እንዳልሰራ፣ አንዳንድ ነገር እንዳላደርግ፣ ከአንተ እንዳልለይ፣ ትእዛዝህን እንድፈጽም እርዳኝ ከማለት በስተቀር እኔ ምንም ሌላ ምንም የሚቸግረኝ ነገር ያለ አይመስለኝ። ሁሉ ነገር ተስተካከለ። በፊት እርግጥ ችግር ነበረብኝ። ሁሉ ነገር አሁን ተስተካክሏል። ብቻ የነፍሴን ነገር አደራ እያልኩ ነው እና እንደዚያ ነው። በጣም ጥሩ ሆኖልኛል ማለት ነው። እግዚአብሔር ይመስገን። አሜን አሜን። እኛም የተወሰነ ስጦታ ይዘን መጥተናል። ከዛ ባሻገር ደግሞ የእርሶን ባንክ ቁጥር እዚሁ ቪዲዮ ላይ እናስቀምጥና ሰዎች በቀጣይነትም ለሚያስፈልጉ ነገሮች እንዲረዱት እዚህ ላይ እናስቀምጣለን። የአካውንት ቁጥር ይሰጡኛል። በተጨማሪ ደግሞ ስልክ አሉት? ስልክ የለኝም። አይ ስልክ የለም። ስልክ ለምንድን ነው የሌሉት? ባለመፈለግ ነው እንጂ ባለመፈለግ እኔ ምክንያቱም ከሰው ጋር ግንኙነት የለኝም፣ ተቋርጧል። ምን ያደርግ አሁን እየገዙ 2 ጊዜ ነው የተገዛል። አሁን እዚህ ይመጣና ይቀመጣል። ወሩ ሲደርስ ይዘጉታል መሰለኝ ካልተደወለ እንትን ይሄ ካርድ ካልተሞላ ይዘጋል። አሁን በየጊዜው እንደዚያ ሰለቸኝ። እኔ ለልጆች 2 ጊዜ ነው መለስኩት። ተውት ምን ያደርጋል ብዬ እንትኑም ነበረ፣ እሱ ደግሞ እንዲሁ ተቋረጠ። እነሱ ሽወው ነበረ። እነሱ ምን አደረጉ? በዚህ እንድጠቀም ስለፈለጉ ያንን ነቀሉብኝ ስልኩን እና አሁን ስልኩም ተነቅሎ እንዲሁ ቁጭ ብሏል። በዚህ አይነት ሁኔታ ስልክም የለኝም፣ እንዲሁ ነው ያለው። ስልክ አይፈልጉም? አዎ ድካም አለ። በየጊዜው የምደውልበት ሰው የለኝም። ቀፎ ሳሉት አሁን ቀፎ የለኝም። መልሼ ለልጆቹ ሰጠኋቸው። አልፈልግም ብዬ ይህን የጠየኩበት ምክንያት ምናልባት አንዳንድ ሰዎች ይህን ቪዲዮ የሚመለከቱት እርሱን መደገፍ ቢፈልጉ የእርሱን አካውንት እናስቀምጣለን። እንደሱ ግን ከዛ በኋላ በስልክ ደውለው ድምፆትን መስማት ቢፈልጉ እርሱን ማውራት ቢፈልጉ በምን ያገኛሉ ብዬ ነው። ከእርሱ ጋር መነጋገር ቢፈልጉ በስልክ እንዴት ያገኛሉ በሚል ነው የጠየቁት። አይ እኔ አሁን ወይም በአካል በመምጣት ቤቴ እዚሁ መጥተው ማነጋገር ይችላል። ወጣቱ እርሷን ምን ማስተላለፍ ይፈልጋሉ? አዎ እንግዲህ ለወጣቱ የሚያስፈልገው ጌታ ነው። ከኃጢአት መቆጠብ ነው። የማመንዘር መቅረት አለበት።
ይሄ መስከር በየሆቴል ቤቱ በየምናምኑ መሄድ የለበትም። በጉብዝና ወራት ፈጣሪህን አስብ ይላል። ደስ የማያሰኙ ዓመታት ሳይደርሱ ፈጣሪህን አስብ፣ ተመልክቶ ደርሱ ነው የሚለው። በቃ አሁን የአሁን ወጣት ይሄው ነው። ደስ የማያሰኙ እርጅና ሳይመጣ ሁሉ ነገር ሳይመጣ መከራ ሳይመጣ እግር መሄድ እምቢ ሳይል ምንም ሳይል ፈጣሪህን አስብ ተመልከት። በጉብዝና ወራት ፈጣሪህን አስብ ተመልከት ወደርሱ ነው የምለው። በቃ ለወጣቶች ይኸው ነው መልእክቴ፣ ይኸው ነው። ምንም መድኃኒቱ ጌታ ነው። ለነፍስም ጌታ ነው፣ ለስጋም ጌታ ነው። ሁሉም ነገር ለሚያስፈልገው ነገር ሁሉ ጌታ ነው። ጌታ የሌለው ሰው ከንቱ ነው። ስለዚህ ይኸው ነው መንገድም ሕይወትም ሰላምም እረፍትም። ገንዘብም አይደለም ምንም አይደለም ልብስም አይደለም። የሚያስፈልገው ለወጣቱ ለዓለም ሕዝብ በሙሉ ጌታ ብቻ ነው። ከዚህ ውጭ ምንም የለም። ለስጋም ቢሆን ለነፍስም ቢሆን መኖር በጌታ ነው። ማመንና ይህን ቃል ማንበብ፣ ይህን ቃል አንብቦ ተረድቶ ከኃጢአት መቆጠብ ነው። ለኃጢአት መሞት ነው፣ ለጽድቅ ሕያው መሆን ነው። ስለዚህ ምንም አማራጭ ነገር የለም ከጌታ በስተቀር ምንም። የዓለም መድኃኒት ኢየሱስ ነው። ኢየሱስን መያዝ ተገቢ ነው። በቃ ይኸው ነው። ለአሁኗ ቤተ ክርስቲያን ምን ያስተላልፋሉ ከወንጌል ጋር? እርሱ አሁን በስተርጅና ወቅት 88 ዓመት 89 ዓመት ሆነው ወንጌል እያበሰሩ ነው። የአሁኗ ቤተ ክርስቲያን ደግሞ በተለያየ ነገር ተይዛለች። ምን ያስተላልፋሉ? እንግዲህ ወጣቶች ወንጌል እንዲያምኑ፣ ሰው ሁሉ ወንጌል እንዲያምን ነግረዋል። ብዙ ሰዎች ደግሞ ወደ ሲኦል እየሄዱ ናቸው። ቤተ ክርስቲያን በዚህ ሰዓት ምን ማድረግ አለባት ብሎ መልዕክት ያስተላልፋሉ? ቤተ ክርስቲያን ስርዓቱን ትቶ የጌታን ቃል ማስተላለፍ አለባቸው፣ መኖር አለባቸው። ቤተ ክርስቲያን በስርዓት የምትመራ መሆን የለባትም። በጌታ በኢየሱስ ሁሉን ነገር የምታደርጉትን ሁሉ በጌታ ስም አድርጉት ነው። ንባብም ሆነ ምንም ሆነ እንደ ጌታ መኖር ነው። አሁን ቤተ ክርስቲያን በእርግጥ ጌታን ተቀብለዋል ሰዎች፣ ግን እንደዚያ አልሆነም። ስርዓት ሆኗል፣ የገቢ ምንጭ ሆኗል። አሁን ሰዎችንም ሲመሰክሩ ምንም ሲሉ በስጦታ ነገር ሰማያዊ ስጦታ ኢየሱስ ክርስቶስ የሰጠውን ብቻ መስበክ እንጂ ለስጋ በሚደረግ ነገር አይደለም። ሰዎች መከተል ያለባቸው ለስጋ በሚሆንላቸው ነገር አለ። እንግዲህ ክርስትና ምንድን ነው? መከራ ነው። ኃጢአትን መተው ነው። ኃጢአት ክርስትና መከራ ከሌለበት ክርስትና የለም ማለት ነው። መከራ ከዓለም ጋር ተስማምተናል ማለት ነው። ስለዚህ አሁን ዓለም እንዲጠላን ካስፈለገ በክርስትና መኖር ነው። ኃጢአትን መተው ነው። በቃ ይኸው ነው። ኃጢአትን ስንተው እኛ ዓለም ይጠላናል። በዓለም ያለውን አተው እዚያ ዮሐንስ 1 ላይ ነው፣ አንደኛ ዮሐንስ 1 ላይ ነው። በዓለም ያለውን አትውደዱ። ይህም ቆስቲ ላውጣው ይሆን? እስቲ አውጣና አንብበው። ምዕራፍ 1 ቁጥር ስንት ላይ ነው? ምዕራፍ 2 ቁጥር 15 እና 16 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ዓለምም ምኞቱም ያልፋሉ፣ የእግዚአብሔር ቃል ግን ለዘላለም ይኖራል። ይኸው ነው። በቃ ይኸው ነው። ለዓለም የሚያስፈልገው ይኸው ነው። ወጣት የለም፣ ሴት የለም፣ ወንድ የለም፣ ምንም። ይህን በዓለም ያለውን ነገር ሁሉ አትውደዱ። ይኸው ነው። ኃጢአት ነው። ስለዚህ ቤተክርስቲያንም እንደ ዋና ስራዋ ይህን ማብሰር አለባት። በቃ እነሱም በዚህ መኖር አለባቸው። ብዙ ልዩነት አልሆነም። ቤተክርስቲያን በአሁኑ ጊዜ ብዙም ልዩነት የለም። ከፊተኛው ከነኛ
ጽላቱ ቀርቶ ምናምን ሆኖ ታቦትና ምናምን ቀርቷል እንጂ ምንም ልዩነት የለም። ስለዚህ ልዩነት መኖር አለበት። የመጣው ይምጣ እንጂ ልዩነት መኖር አለበት። ይሄው ነው እና እንደሱ ነው መኖር ያለብን። ይሄ ነው። ምን አይነት ልዩነት ነው ግን በዋናነት መኖር አለበት? ምን አይነት ልዩነት መኖር አለበት ብሎ ያስባሉ? ኃጢአትን በመተው በተግባር በመፈጸም የዓለምን ምኞት በመተው በቃ ይሄው ነው። የዓለምን አምሮት በመተው በቃ መኖር ይሄው ነው። ዮሐንስ እንደሚለው ማለት ነው። ዮሐንስ እንደሚለው በቃ ይሄው ነው። የጠቀስኩልህ መልእክት ይሄ ነው። እንደሱ ነው። በመተው ነው። ይሄው ነው። ሌላ ምንም እንትን የለም። የመጣው ይምጣ። በድንጋይ የምንቀጥቀጥ በዱላ የምንደብደብ ምንም እነ ጳውሎስ እዚያ ሐዋርያት ሥራ ምዕራፍ 16 ላይ እንዴት ነው የወህኒው መሰረት የተናወጠው? እኛ አሁን ዛሬ እየተንደላቀቀን እንዴት ነው የሆነው? ሲቀጠቀጥ ደማቸው እየፈሰሰ እኮ ነው የዘመሩት። ደማቸው እየፈሰሰ ተጣርቀው ከግንድ ጋር ታስረው በደንብ ነው እኮ ያ ሲሆን ምንድን ነው ከምንም ሳይቆጥሩት ሲዘምሩ አይደለም እንዴ? የሆነ መሰረት ተናወጠ፣ ሰንሰለት ከእጃቸው ላይ ረገፈ፣ ቤቱ ተከፈተ። የእስረኛ እንኳን የእስረኞች ጠባቂ እንኳን ምንድን ነው እስረኞች ያመለጡ መስሎት ጠመንጃውን እንትን ሲል ጳውሎስ ምንድን ነው ያለው? እንደ ሥጋ ፈቃድ ቢሆን ዝም የታባቱ ቆይ ነበር የሚለው። ግን እሱ ምንድን ነው ሁላችን በዚህ ያለንና በራስ ላይ ምንም ነገር አታድርጋል። ከዚያ በኋላ ምን ሆነ? ያ ሰው ከነ ቤተሰቡ ቆጥሎን ወስዶ ጌታን ተቀበለ አይደለም? ወዲያውኑ ጌቶች የምን ላድርግ ብሎ እንደዚያ ነው። እንደ በምቾት አይደለም ክርስትና፣ በመከራ ነው። መከራ ከሌለበት ክርስትና የለም። ይሄ ነው። እንደሱ መኖር ነው። ለእርሱ ኢየሱስ ክርስቶስ ማን ነው? ሕይወቴ ነው፣ እስትንፋሴ ነው፣ ምንም ነው፣ ሁለመናዬ ነው። እስካሁን ድረስ ቅድም እንዳልኳቸው ነው። ሰካራም ነበርኩ፣ ተደባዳቢ ነበርኩ፣ ሽጉጥ ይዤ እስካሁን ድረስ አልቆየም ነበር። 73 ከሰዎች ጋር ተደባድቤ እነኛ ሰዎች ምን ብለው ነበረ? አባታቸውን መትቼ ብዙ ቤተሰብ ያለው ሰውዬ መትቼ በግድ ሐኪም ቤት ታክሞ ነው የዳነው። ሊሞት ነበር። አንተ 74 ብትደርስ እኛ ወንድ አይደለንም ብለው ነበረ ልጆች። እኔ ግን ይኸው ከዚያ በኋላ ወደ ጌታ በመለወጤ ያንን በመተወ ይኸው እስካሁን እንግዲህ አለሁ። እንደዚያ ነው እና ሕይወቴ ነው፣ ነፍሴ ነው፣ እስትንፋሴ ነው፣ ሁሉ ነው። ኢየሱስ ለእኔ ሕይወቴ ነው። ያቆየኝ እስካሁን የኖርኩት ወደ 30 ምናምን ዓመት በላይ ይሆናል። የእሱ ኑሮ ነው የኖርኩት። ከዚያ በፊት እኔ ሄጄ ነበር። ይገሉኝ ነበር ሰዎች። ብዙ ጊዜ ቤቴ እየመጡ ሁሉ በሽጉጥ ተከላክዬ ነው ነፍሴን የዳንኩት። ከዚያ በኋላ ጌታን ስቀበል ሁሉ ማንም የለም፣ ይሄ ነው የሚለኝም የለም፣ ምንም የለም። ኢየሱስ ዛሬ ቢመጣስ? ዛሬ ቢመጣ ያው መሄድ ነው፣ መቀበል ነው በቃ። ኢየሱስ ዛሬ ቢመጣ ምን አይነት ደስታ? ከፍታ መዳን ነው። ከፍተኛ ደስታ ነው የሚሰማኝ። እኔ እንደውም እድሜም ሄዷል አይደል? ሁሉ ነገር ሄዷል። አሁን እኔ ምንም የቆጨኝ ነገር የለም። በዚህ ምድር ላይ ለመቆየት ምንም የሚቀርብኝ ነገር የለም። ብሄድ ይሻለኛል ነው ጳውሎስ እንዳለው። አዎ ቢሆን ይሻለኝ። እንግዲህ እንድመሰክር ሰዎች እንዲድኑ ጌታ ከፈቀደ ያቆየኝ፣ ካልሆነም ምንም እንትን የለም። የእሱ ምጽአት ግን በጣም ያጓጓታል። አዎ ልክ ነው። መገለጡ ልክ ነው፣ ያጓጓል። የሚሰሙ ሰዎች ወንጌል እንዲቀበሉ ይመስክሩ እስቲ። ወንጌል እንዲቀበሉ ዮሐንስ 3 ነው 3:16 እንደሱ ነው። 3 አውጥተህ አንብበው እስቲ። 3:16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ነው። ይሄ ነው ላላመኑ ሰዎች የሚሰበከው ያው ነው። ቲቶ ደግሞ ቲቶ 3 ራሱ 3
3:11 ላይ ምንድን ነው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጿልና ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል እንድንኖር በአሁኑ ዘመን ያስተምረን። መድኃኒታችን ከዓመፅ ሁሉ እንዲቤዥን መልካሙን ለማድረግ የሚቀናውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይሄ ነው ላልዳኑ ሰዎች ይሄ ነው። እና ቅድም እንዳልኩ መጽሐፍ ቅዱስ አንብቦ ይረዳ ሰው፣ እኛ ግን ባጭሩ መግለጽ ነው። መዳን በሱ እንደሆነ መግለጽ ነው። እያንዳንዱ ሰው የተወሰነ ሰው አይደለም የሚመሰክረው፣ ሁሉም ሰው መመስከር አለበት። ሁሉም ሰው መመስከር አለበት። ሁሉም ሰው ነው። ሁሉም ሰው ሲወጡ ከቸርች ሲወጡ ዝም ብለው ነው የሚሄዱ፣ ምንም አይተነፍሱ። እኔ ግን እንደ አንዳንድ ጊዜ ካልሆነ በስተቀር በደረስኩበት ቦታ ሁሉ ነው። በደረስኩበት ሰዎች ይስሙ። ጌታ ልቦናቸውን በከፈተ ቀን ይመጣሉ፣ ይስሙ ሰዎች። አዎ ደግሞ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ብታነባው አሁን እሱ እንደዚሁ አዎ ወደ እኔ አዎ ቀንበሬ ብላችሁ ተሸከሙ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። እኔ በልቤ የዋህ ትሑት ነኝና ለነፍሳችሁ ዕረፍት። ይሄን መስበክ ነው ላዳኑ ሰዎች። ይሄ ነው። አዎ ምንም ዕረፍት መኖር የለበትም፣ ማረፍ የለም። ሰው እየሞተ ሰው ገሃነመ እሳት እየገባ ሰው ሲኦል እየገባ እየሰማን እያወቅን እንዴት ዝም እንላለን? ድርሻችንን መወጣት አለብን፣ መግለጽ አለብን። እኛን እኮ ከሌሎች ተሽነን አይደለም እኮ ጌታ በምህረቱ አይነ ህሊናችሁን ከፍቶ ነው ወደዚህ የዞር ነው። ስለዚህ ታዲያ እኛም ደግሞ መግለጽ አለብን፣ ይህም ነገር መንገር አለብን። እንዲቆጨን ያስፈልጋል። ስለዚህ መቆጨት አለብን። ስለዚህ እንዲያው መጠማት አለብን። ስለዚህ መፈለግ አለብን። የራሳችን መዳን ብቻ አይደለም፣ ሁሉም ሰው እንዲድን ማድረግ አለብን። አዎ እኛ ገሃነመ እሳት መግባት እንደማንፈልግ ሁሉ ሌላው እንዲገባም ደግሞ ዝም ማለት የለብንም። ከዚያ እንዲድኑ ሰዎች መግለጽ ነው። እኛ ይኸው ነው እንግዲህ ወዲያውኑ እኮ የማይወስደን ጌታ ለዚሁ ነው፣ እንድንገልጽ ነው። ጳውሎስ ብሏል እኮ ብሄድም ብኖርም ምንድን ነው ለእናንተ ነው፣ ለእኔ ግን ብሄድ ይሻለኛል። በሚደርስበት ጊዜ ምንድን ነው በደስታ ነው ለጢሞቴዎስ የገለጸለት አይደለም እንዴ? አዎ እኔ ወደፊት እንደዚህ ተዘጋጅቶልኛል ምናምን። ይሄ መገለጡ እኔ ብቻ አይደለም መገለጡን ለሚጠብቁት ሁሉ ነው ያለው። ስለዚህ በደስታ ነው፣ ያንን በማየት ነው፣ ያኛውን ነው በማየት ምድራዊ የሚደርስብንን መከራ በማየት ሳይሆን እኛ እያንዳንዳችን ኃይለኛ ቃጠሎ ልባችን መቃጠል አለበት፣ መግለጽ አለብን፣ ድርሻችንን መወጣት አለብን። የጋን መብራት መሆን የለብንም። በአደባባይ በተራራ ላይ ያለች መብራት ልትሰውር አይቻላትም ነው። እናንተ የምድር ጨው ናችሁ ማለት ጨው እኮ ጨው አይደለም፣ የእግዚአብሔርን ቃል ነው፣ ወንጌል ነው ጨው ያለው ጌታ። የምድር ጨው ናችሁ ያለው ይኸው ነው። የምድር ጨው ናችሁ ማጣፈጥ ወደ መንግሥተ ሰማያት እንዲገባ ሰው የዓለም ብርሃን ናችሁ ነው። ልትሰውር አይቻላትም ነው። ስለዚህ ይሄ ነው። እኛ ማረፍ የለብንም፣ መግለጽ አለብን። በንግግርም በተግባርም መግለጽ አለብን ማለት ነው። እንደሱ ነው። ቀደም እንዳልኩት እንግዲህ ይህን የሚያዩ ሰዎች ቅዱሳን የእርሶን አገልግሎት የሚወዱ በጣም ብዙ ሰዎች አሉ፣ የሚባረኩ ሰዎች። እርሶ በሚኖሩት ዘመን ጌታ እንደዚህ እያገለገሉ እስከሆነ ድረስ መርዳት የሚፈልጉ መደገፍ የሚፈልጉ ሰዎች ይህንን ቪዲዮ አይተው አካውንት ወስደው እንዲረዱ እናደርጋለን። መርዳትም አለባቸው። እርሶን ብቻ ሳይሆን አገልግሎቱ መርዳት። አዎ እኔም እንደሱ ነው። ለእኔ ሳይሆን ለአገልግሎቱ እርሶ እንዲወጡ ስለሚያደርግ
እንደዚያ እኛም ስንመጣ የተወሰነ ትንሽዬ ነገር ይዘን መጥተናል እንደ ስጦታ። ስለዚህ ያመጣነው አንደኛው ሱፍ ነው። ሱፍ ይለብሳሉ። ከዛ ደግሞ ቀጥለን ሌላም ስጦታ አለን። በቃ እናንተ ሀብታም ልታረጉኝ ነው። እኔ የምወደው ይችን ልጅነቴን ኑሮ ነው። ለበስ ላድርገውና እንትን ልበልና እንትን ልበል። እሺ ቆይ ልነሳ እና ሀብታም ልታስመስሉኝ ነው። ይሁን እንግዲህ ቆይ እስቲ ይህንን መጽሐፍ ቅዱስ እኛ በክርስቶስ ወንጌል አገልግሎት ወይም ደግሞ በምናገለግልበት ሚኒስትሪ ወደ ተለያዩ ሀገራት እየሄድን ወደ ማረሚያ ቤቶች፣ ወደ ክፍለ ሀገሮች እየሄድን መጽሐፍ ቅዱስ በነፃ እናድላለን እና ስንመጣ ለእርሶ መጽሐፍ ቅዱስ እንዳሉት እናውቃለን፣ ወይም ደግሞ ይኖራታል ብዬ ተስፋ እናደርጋለን። እንዳለም እያየን ነው። ግን መጽሐፍ ቅዱስ በስጦታ መልክ ብንሰጦት ብለን የሚኒስትሪያችን የክርስቶስ ወንጌል አገልግሎት ማህተም ያረፈበትን መጽሐፍ ቅዱስ እናበረክታለን። እኔም ደግሞ ጌታ ይባርካችሁ ተቀብያለሁ። ሌላኛው ደግሞ የገንዘብ ስጦታ ነች። እሺ ጌታ ይባርካችሁ ተቀብያለሁ። ክበሩልኝ። አሜን አሜን። ጌታ ይባርካችሁ። ብርም ደግሞ በጣም እንዳታበዙና ወንጌል መስበክ እንዳልተው። ውድ ተመልካቾች ዛሬ ከጋሼ ጋር እያደረግኩ ያለሁት ፕሮግራም እየተከታተላችሁ ያላችሁት ከጋሼ ጋር ቢሾፍቱ ቤታቸው ነው የምገኘው። እንግዲህ አገልግሎታቸውን ለመደገፍ ከእሳቸው ጎን ለመቆም የምትፈልጉ በሙሉ ከታች በማስቀምጠው በእሳቸው አካውንት በቀጥታ መርዳት የምትችሉትን ያክል ሰፖርት እንድታደርጉ ደስ እያላቸው የእርጅና ዘመናቸውን ጌታን እያገለገሉ እንዲያልፉ እንድታደርጉ እላለሁ። እንደዚህ ደግሞ እንደምታደርጉ ተስፋ አደርጋለሁ። እግዚአብሔር አምላክ ዘመናችሁ በሙሉ ይባርከው። እንደዚህ በጎ ነገር እንድታደርጉ ጌታ ኢየሱስ ክርስቶስ ልባቸውን ያራራ። ለእኔም ብቻ ሳይሆን ለሌሎችም እንድትራዱ እንድትሰጡ ጌታ ያብቃችሁ። ለእኔ ያደረጋችሁት ለኢየሱስ ያደረጋችሁት ነው። እኔ እና እናንተ የት እንተዋወቃለን? እኔም ይሄ ሁሉ በዓለም ተሰራጭቶ ይሆናል ብዬ አይደለም። እንዲያው በከተማው አካባቢ እዚህ በየመንገዱ መስክሬ ሰዎችን ለማዳን ብዬ ነበር። ነገር ግን ጌታ ግን አብዝቶ በዓለም ስለተሰራጨ እሱ ይመስገን። እናንተንም ጌታ ይባርካችሁ። ልባችሁን አነሳስቶ እኔን እንድትጎበኙኝ እንድትሰጡኝ ያበቃችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ይጠብቃችሁ፣ ከርኩሰት ይጠብቃችሁ። ለመኖር ጌታ መንፈስ ቅዱስ ይርዳችሁ። እግዚአብሔር ይባርካችሁ። አሜን። እግዚአብሔር እርሶንም ይባርኮት። ከእርሶ ብዙ ነገር እኛ እንማራለን፣ ብዙ ነገር ተምረናል። በቀጣይነትም ደግሞ ወደ ቢሾፍቱ ደብረ ዘይት በመጣው ቁጥር እሱን እንደሚጎበኙት እንደምጠይቁት በምችለው ደግሞ ከጎኖት ለመቆም ቃል እገባለሁ። እግዚአብሔር ይረዳኛል። ስልክም ምናልባት የሚፈልጉ ከሆነ ስልክም መግዛት እንችላለን። ግን በአካል መጥቼ እስከ ቤቶት ድረስ ቤቶትንም ስለማቅ ይጎበኙታለሁ። እግዚአብሔር አምላክ አብዝቶ ይባርኮት። ስለተዋወቅን ስለተገናኘ ቅዱስ ቃሉንም ስላወራን ምስክርነቶትንም ስላጋሩን ልብ አመሰግናለሁ። አሜን አሜን። ጌታ ይባርካችሁ። በሰላም ሄዱ። በሰላም ከአደጋ ከብዙ ነገር ሁሉ ጌታ ይጠብቃችሁ። ከሰይጣን ፈተና ሁሉ ያድናችሁ። እግዚአብሔር ይባርካችሁ። እኔ ብያለሁ፣ በሕይወቴ እያለሁ ጸደቅኩ እዚሁ። ነፍሴም ተባረከች። ጌታ ይባርካችሁ። ነገር ቢያበዙት በአህያ አይጫንም ይባላል። እኔ እንግዲህ መቼም ብናገርም ምንም የሚያልቅ ነገር የለም። ስለዚህ እናንተም ደግሞ መንገድ ስለምትሄዱ በጊዜ ሂዱ። ጌታ ይባርካችሁ። በሰላም በልባችሁ አስቡኝ፣ እኔም አስባችኋለሁ። ጌታ ይባርካችሁ። በሰላም ሂዱ። እናመሰግናለን። ይባርካችሁ።